የአርሲውን ጉዳይ በተመለከተ አሁን ሰበር መረጃ ተሰምቷል። በጥቃቱ 2 የክርስትና እምነት ተከታዮችና እንደዚሁም አንድ የእስልምና እምነት ተከታይ በአጠቃላይ 3 ሲቪሎች ተገድለዋል ሲል ኢሰመኮ አስታወቀም። በግፍ አትግደሉን ማለት ፖለቲካ አይደለም፣ እንኑር ማለት ቅንጦት አይደለም፣ ዝምታ የሞት አጋዥ መሆን ነው ሲል ተወዳጁ ሰይፉ ፋንታሁን ሐዘኑን ገልጿል። አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ተው አትንኩ፣ ተው። አርሲ የደመሬት አባቶቻችን 8 ዓመት ሙሉ ዝምታው ይበቃል። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ፍትህ ለአርሲ ኦርቶዶክሳውያን። ሰላም ጤና ይስጥልን። ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው የአርሲውን ኦርቶዶክሳውያን ጭፍጨፋ አስመልክቶ እንግዲህ ኢሰመኮ ይዘው በወጣው መግለጫ 2 ክርስቲያን ብቻ ነው የሞተ የሚል መረጃ ይዘው ወጥቷል። ይሄም ብዙዎችን እያነጋገረ ይገኛል። እስቲ እሱን የምንመለከት ነው የሚሆነው። ስለዚህ ደግሞ ሰይፉ ፋንታሁንና ቬሮኒካ አዳነ ድምጻቸውን አሰምቷል። ስለ አርሲ ኦርቶዶክሳውያን አትግደሉን ብለዋል። እሱን የምንመለከተዋል። በተለይ ቦታ እንግዲህ ኦርቶዶክሳውያን ድምጻቸውን ማሰማታቸውን ቀጥሏል። አብረን የምንመለከተው የሚሆነው። ላይክ እና ሼር ያደረጋችሁ ሀሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። በመጀመሪያ እንግዲህ የአርሲውን ግድያ አስመልክቶ ሰይፉ ፋንታሁን እንደዚሁ ነው ቬሮኒካ አዳነ ድምጻቸውን አሰምቷል። የእነሱን ድምጽና የታሰሩ አባቶችን ከማየታችን በፊት ኢሰመኮ የሚባል አንድ ተቋም አለ። እንግዲህ ከዚህ የትም በኦርቶዶክሳውያን ሞት የሚቀልድ ተቋም ነው። የተቋም ኦርቶዶክሳውያን ሞቱ ሲባል አያል ሞቱ፣ ሙስሊሙም ሞቷል፣ ጴንጤውም ሞቷል እያለ መግለጫ የሚያወጣ ተቋም ነው። እንግዲህ ኢሰመኮ ማለት የሰብአዊ መብት ተሟጋጅ ነው የሚባለው። እንግዲህ አሁን ደግሞ 2 ክርስቲያን ብቻ ነው የሞተው ብሎ መጥቷልና ስሙት እስቲ። የአርሲውን ጉዳይ በተመለከተ አሁን ሰበር መረጃ ተሰምቷል። በጥቃቱ 2 የክርስትና እምነት ተከታዮችና እንደዚሁም አንድ የእስልምና እምነት ተከታይ በአጠቃላይ 3 ሲቪሎች ተገድለዋል ሲል ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በታጣቂዎች በተፈጸመው ጥቃት ያለውን ሪፖርት ይፋ አድርጓል። በዚህም በተፈጠረው ግጭት የ3 ሲቪሎች ሕይወት ማለፉን ከ2650 በላይ ነዋሪዎች መፈናቀላቸውን ሪፖርቱ አመልክቷል። ኮሚሽኑ ዛሬ ይፋ ባደረገው መግለጫው ላይ እንዳመለከተው ከሆነ ጥቃቱ ኦነግ ሸኔ ተብሎ በሚጠራ ታጣቂ ኃይል እንደተፈጸመም አመልክቷል። በሪፖርቱ ላይ እንደተመለከተው ከሆነ የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና መኖሪያ ቤቶች ውድመት እንደዚሁም በአንድ መስጊድ በጤና ጣቢያና በንግድ መደብሮች ላይ ዝርፊያ መፈጸሙን ኮሚሽኑ አመልክቷል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አደሎ እንደገለጹት ከሆነ መንግስት ተመሳሳይ ጥቃት እንዳይፈጸም በቂ ጥበቃ ሊያደርግ ይገባል ብሏል። ዜጎችም ግጭትን ከሚያባብሱ ነገሮች ራሳቸውን ሊያርቁ እንደሚገባ መልእክት አስተላልፈዋል። ኢሰመኮ እንግዲህ እንደዚህ አይነት መግለጫ ይዘው ወጥቷል እና ትዝ የሚላችሁ ከሆነ ከ2 ወር በፊትም ተመሳሳይ ነገር ነው ይዘው የመጣው። ኦርቶዶክሳውያን በአርሲ ከ150 በላይ ኦርቶዶክሳውያን በ2 ሳምንት ውስጥ ተገለው ኢሰመኮ አጣራለሁ ብለው ሄደው ያወጣው መግለጫ ኧረ 20 ናቸው 10 ናቸው የሚል ነገር ነው ያወጣውና አሁን ደግሞ እንግዲህ ቁጥራቸውን ቀንሶ ቤተክርስቲያኗ በራሱ በሲኖዶስ ደረጃ የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልሳ 13 ኦርቶዶክሳውያን ሞተውብኛል ብሏል። እንግዲህ የምታስታውሱ ከሆነ ከሳምንት በፊት አሁን ሳምንት ሞላ ኦልሬዲ ከሳምንት በፊት 13 ኦርቶዶክሳውያን ሞተውብኛል ብሎ ለቤተክርስቲያን ወይ ደግሞ ለሲኖዶሱ መግለጫ አስገብተው ወይ ደግሞ ደብዳቤ አስገብተው ሲኖዶሱ በራሱ 13 ኦርቶዶክሳውያን ሞተውብኛል ተገድለውብኛል ብሎ ይዘው ወጣውን መግለጫ ኢሰመኮ ደግሞ አይደለም ብሎ የሞተው 2 ብቻ ነው፣ 2 ክርስቲያን ብቻ ነው የሞተው፣ ሙስሊም ሞቷል፣ ቤተክርስቲያን ብቻ ነው የተቃጠለው፣ መስጊድም ተቃጥሏል የሚል መረጃ ይዘው መጣና ኢሰመኮ ገና ከጀመሩ ማን ነው ዘርዛሪ ያደረገው? ማለቴ ሰው ነው የሞተው ብለህ መግለጽ ያለባችሁ እንጂ አይ ኦርቶዶክሳውያን እናንተ ብቻ አይደላችሁም እና ለማለት ነው 2 ሙስሊም ሞቷል፣ 1 ሙስሊም ሞቷል የሚል ነገር ይዛችሁ የምትመጡት። ቤተክርስቲያን ተቃጠለ ሲባል አይ ኦርቶዶክሳውያን እናንተ ብቻ አይደላችሁም ሙስሊም መስጊድም ተቃጥሏል ብላችሁ ነገሩ ለማረጋጋት የምታደርጉት ነገር ነው እና አሁንም ቢሆን እውነት ላይ ቆማችሁ ፍረዱ። ኦኬ እኛ ወዶ ስንናገር ታስናላችሁ፣ ታሳዱናላችሁ። እሺ እውነቱን አምስት ስትባው ደግሞ በዚህ መንገድ የውሸት ሪፖርት አቀርባላችሁ። የሆነ ሆኖ ግን እንግዲህ ኢሰመኮ እንደዚህ አይነት ሪፖርት ያቀርባል። በነገራችን ላይ በዚህ ጉዳይ ላይ ወደ ነሴፉ ከመላችን በፊት በዚህ ጉዳይ ላይ ድምጻቸውን ካሰሙ አባቶች መሃል እንደዚሁም ደግሞ ሲኖዶሱ ፊት ለፊት ቀርበው ሪፖርት አቀረቡ። በአርሲ ጉዳይ ሪፖርት ትክክለኛ ሪፖርት አቀረቡ አባቶች መሃል እንግዲህ እኛ አባት አስሮ ይገኛሉ። ስለዚህ አይኖቻችንን መግለጥ ነው። እውነታችን ሰሞኑ የሚደረጉ ነገሮች ናቸው። ይኸው እነ ቀሲስ ዶክተር መዝገቡ ካሳ እኝን የመሰሉ ሊቅ፣ የቴዎሎጂ ተመራማሪ፣ የቴዎሎጂ መምህር፣ በጠቅላይ ቤተ ክህነት ብዙ ጥናቶችን የሰሩ እኚህ ባለ ግርማ ሞገስ አባት ጥቂት እውነት ተናገሩ ተብለው ታሰሩ። ጥቂት እውነትን ተመሰከሩ ተብለው ይኸው የሚናገርላቸው ጳጳስ አለ፣
የሚናገርላቸው ሌላ ከሳቸው ገዘፍ ያለ በላይ አካል አለ የለም። በቃ የሌለ ነገር የለም ነው የሚሆነው። ነገር ግን ተጽሏችንና ጉዳታችን ምን ያክል ስር ሰዶ ተጠንቶ እንደሚፈጸም ምንም ረጅም ማብራሪያ ምናምን አያስፈልገው። ላይክ አትግደሉን፣ እየኖርንበት ያለነው ቀዬ እንኖርበት በሰላም ቤታችንን አታቃጥሉብን፣ ቤተክርስቲያናችንን አታቃጥሉብን፣ እንደ በጋ አትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። ቢካዝ የሆነ የፈራው ነገር አለ። that's why አንተ እውነቱን ስትናገር አንስቶ ፕሪዝን የሚያስገባ ራሳችሁን አታስጠቁሩ። ከዚህ በላይ ፍቷቸው አባታችንን። ምንም ያደረጉት ነገር የለም። ሁሉም ወጥቶ እየተናገረ ያለውን ነገር ነው የተናገሩት። አሁንም አትግደሉ። የናንተ መግለጫ የናንተ ተጎዱ አካላትን ሄዶ መጎብኘት it doesn't make sense። ምንም የምታመጡት ለውጥ የለም። እየገደለ ያለውን አካል እንዳይገል አድርጉልን። በቃ ይሄንን ነው እኛ የምንፈልገው። ሰላማዊ ኑሮ ነው የምንፈልገው። ከሁሉም ሃይማኖት ጋር ተስማምቶ ተዋዶ መኖር፣ ከሁሉም ብሔረሰብ ጋር ተዋዶ ተስማምቶ መኖር ነው የምንፈልገው። ያደረግነውም ከዚህ በፊት ያ ነው። ይሄን ሁሉ አመት ስንኖር የሆነው ይሄ ነው። ሌላ ምንም አዲስ የፈለግነው የጠየቅነው ነገር የለም። በቃ እንደ በጋ አትረዱን። እንስሳ እንኳን ሲታረድ ስርዓት አለው፣ ውስጥ ያዝናል። ያን ነው ተው ያልነው። በተኛንበት ቤታችንን አታቃጥሉ ይሄ ነው የተባለው። ይሄንን የሚናገርን ሰው አሯሩጣችሁ የምታስሩ ከሆነ ማነው አራጁ ማነው ገዳዩ? ለእናንተ ትቸዋለሁ። እንግዲህ እኚህን አባት አስሯቸዋል። የሚያውቃቸው ሰው አለ ብዬ አላስብም። በተለይ ከክርስትና ስነ ምግባር ከክርስቲያን ስነ ምግባር ጋር ተያይዘው በጣም በሰፊው ይታወቃሉ። ትምህርት በማስተማር እንደዚሁም ብዙ መጽሐፍት አላቸው። አይደለም ኢትዮጵያ ውስጥ ከሀገር ውጭ የሚነበብ በእንግሊዝኛ የጻፉት መጽሐፍ አላቸው። ብዙ ጥናቶችን ለቅዱስ ሲኖዶስ ያቀረቡ አባት ናቸው። አሁን እንግዲህ በአርሲ ጉዳይ ትንሽዬ እውነት ተናገራችሁ አትግደሉን አልክ ብለው እንግዲህ አስሮታል። የምታስታውሱ ከሆነ ከባለፈው ጭፍጨፋ ላይ እንግዲህ ዲያቆን ዮሴፍ ታስሮ የተፈታው እንደምታስታውሱት ዲያቆን ዮሴፍ ስለ ሃይማኖት ተቋም የሃይማኖት ተቋማት ጉባኤ የሆነ ነገር ተናገርክ፣ ነገር ለጠፍክ፣ እውነቱን ተናገርክ ብለው በቀሲስ ታጋይ አዛዥነት ነው የተባለው ታስሮ የተፈታው። ቀሲስ ማን ነው? ዲያቆን ዮሴፍ የምታውቁት ከሆነ እዚህ ጋር ከሆነ አስቀምጥላችኋለሁ። አሁን ደግሞ በዚህኛው ጭፍጨፋ ደግሞ እኚህን አባት መስዋዕት አድርጎ አቅርበዋል። እንግዲህ ወይ ደግሞ እኚህን አባት አስሯቸዋልና እንግዲህ ይሄ ነው የተደረገ የሚገኘው ነገርና አሁንም ኦርቶዶክሳውያን አይናችሁን ግልጡ ማለት ፈልጋለሁ። በጣም ነው የሚያሳዝነው። እያለ የምንገኘው መብታችን የጠየቅነው ሰው አትግደሉን ብሎ እንዴት በዚህ ልክ ይሳቀቃል? እንዴ ገዳዮች እያለን እንዴት እየሞትን የምንገኝ ሰዎች እንሳቀቃለን? አሁንም ቢሆን አይናችሁን ግለጡ። ብዙዎች እንግዲህ በብዙ ቦታ በብዙ ቤተክርስቲያን ድምጻቸውን እያሰሙ ይገኛሉ። በዚህ መንገድ አባቶቻችን 8 ዓመት ሙሉ ዝምታው ይበቃል። ልጆቻችሁ ካልሆንን ንገሩን። እኛም ልጅነታችንን እናነሳለን። አባቶቻችን አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክስ እንደምትመለከቱት እንግዲህ የተባሉ ወጣቶች በዚህ መንገድ ድምጻቸውን እያሰሙ ይገኛሉ። ይሄ ብቻ አይደለም እንግዲህ በጎፈም በዚህ መንገድ ድምጻቸውን አሰምተዋል። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን ላይ የሚደረግ ሞት፣ መግደል ይቁም።
ክርስቲያን ማቃጠል የአባቶች ሞት ይቁም። ትላንት ፊደል ቀርጻ ሀገር ያስከበረች ኦርቶዶክስ ናት። ሞት አይገባንም፣ አይገባንም። እኛ ኦርቶዶክሳውያን ከጥላቻ ፍቅርን፣ ከመግደል ይቅርታን አባቶች ስላስተማሩን እንጂ ፈርተን አይደለም፣ ፈርተን አይደለም። ኦርቶዶክስ ሀገር ባስከበረችው፣ ኦርቶዶክስ ፊደል በቀረጸችው፣ ኦርቶዶክስ ቀን ባስቆጠረችው ስጦታ ሞት፣ መግደል፣ ቤተክርስቲያን ማቃጠል ሊሆን አይገባም፣ አይገባም። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ከመንግስት፣ ፍትህ ከአባቶች፣ ፍርድ ከመድኃኔዓለም። እኛ የጎፋ ዞን ኦርቶዶክሳውያን ለአርሲ ህዝብ፣ ለአርሲ ኦርቶዶክሳውያን ድምፃችን እናሰማለን። ለኦርቶዶክስ ይህ ነው እንግዲህ እና በጣም ደስ የሚለው ድምፅ ማሰማት ደስ የሚል ነው። ግን ከድምፅ ማሰማት ባሻገር ወይ ደግሞ ከዛ ይበልጥ ነገር ማድረግ አለብን ብዬ አስባለሁ። አስተውላችሁ ያያችሁ ከሆነ እንግዲህ አሁን ላይ ቀዝቅዟል። የለም ስለ አርሲ ኦርቶዶክሳውያን የሚነገር ነገር ቀዝቅዟል። በጣም ሌላ ርዕስ መጥቷል። ዜና አንባቢዎችም ሌላ ነገር ነው የሰሩ የሚገኙት። ቲክቶከሩም ሌላ ነገር ነው የሰራ የሚገኘው። ኦርቶዶክሳውያን ድምፅ ከማሰማት ባሻገር ቁጭ ብላችሁ ብታወሩ፣ ሰንበት ተማሪዎች በዚህ መንገዳችሁ የምታሰሙ ሰንበት ተማሪዎች ቁጭ ብላችሁ ምን እናድርግ አውሩ። ኦኬ ለአሁንስ በዚህ መንገድ ሆነ ተረጋጋሽ እንቁም። እዚህ ጋር ቀጣይ ላይ የጭፍጨፋ ከተካሄደ ምንድነው የምናደርገው? ምን አይነት እርምጃ ነው የምንወስደው እኛ የሚለው ነገር ቁጭ ተብሎ ቢወራ የሆነ መሪ አስቀምጣችሁ ብታወሩ መልካም ነው ያስባሉ። አባቶችም በዚህ መንገድ ይጮህ ይገኛሉ። ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህ ላክልን። እስቲ እንደው አንድ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን አናምን? መልስ እንደምሰጥ እናምናለን አናምን? እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ፣ ማልቀስ ብቻ። መድኃኔዓለም እንባችንን ያብስል። ይሄ እንግዲህ በወላይታ ሀገረ ስብከት ድንቅ አባት ነኝ እኚህን አባት እንዲሁ አግኝቼ ባመሰግናቸው ጉልበታቸውን ብስም በጣም ደስ ከሚሉ አባቶች ማለት በፌስቡክም ላይ በእነዚህ አይነት በቪዲዮዎችም ላይ እንግዲህ ድምጻቸውን የሚያሰሙ እውነቱን የሚያጋልጡ በተለይ ታስሯል እኚህ አባት። የሚገርማችሁ ነገርና ውሸት ይናገረው ተብሎ ብዙ ጊዜ ፕሮፓጋንዳ ሰርቶባቸዋል። ለምን በዚህ መንገድ ስለሚቆረቆሩና ከታዋቂ ሰዎች መሃል እንግዲህ ቬሮኒካና ሴፉ ፋንታሁን ድምጻቸውን አሰምተዋል። በግፍ አትግደሉን ማለት ፖለቲካ አይደለም። እንኑር ማለት ቅንጦት አይደለም። የሰው ነፍስ በምድር ላይ ትልቁና ውዱ የእግዚአብሔር ስጦታ ነው። ስለዚህ የሰው ነፍስ ዋጋ ይኑረው ብሎ መጮ የትርፍ አጀንዳ ወይም የፖለቲካ ቁማር ሊሆን ከቶ አይችልም። ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነፃነቱን የመጠየቅ
ድምፁን የማሰማትና የመጮህ ሙሉ መብት አለው። ዝምታ የሞት አጋዥ መሆን ነው ሲል ተወዳጁ ሰይፉ ፋንታሁን ሐዘኑን ገልጿል። ፍትህ ለኢትዮጵያ ኦርቶዶክሳውያን። ሰላም እንዴት ናችሁ? ቬሮኒካ ዳና ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምፅ ሰውን ታቆኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምፅ እንዲሆኑ በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምፅ ሰውን ታቆኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዘማል ይችላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው ነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የሱ ይብሳል። እና አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። እድል እየሰጠን ነው። አርሲ ላይ የምትገኙ ይህን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመውም። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩ፣ ተው። እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። እንግዲህ በዚህ መንገድ ድምጻቸውን አሰምቷል። በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። አሁንም ቢሆን ግን ድምጽ የምናሰማ ሰዎች ድምጽ ከማሰማት ባሻገር ነገር ላይ ብናስብ፣ ቢኮዝ ድምጽ ተሰማ ብዙ ጊዜ አሰማን እኮ ብዙ ጊዜ ይሄን አመት ብቻ እኮ እውነት ለመናገር ወደ አልተመለሱ ነስተን ለማየት ሞክሩ። እዚህ ቻናል ላይ ያሉ ቪዲዮዎች በሙሉ ድምጽ ማሰማት ነው። በተለይ ከቤተክርስቲያን ጋር የሚገኙ ቪዲዮዎች አብዛኞቹ ሁሉም በሚባል ደረጃ ቻናል ላይ የሚገኙ ቪዲዮዎች ከቤተክርስቲያን ጋር የሚገናኙት በቃ እነዚህ ነገሮች ናቸው ማቀርብላችሁ። እኔ ቀኑን ሙሉ በቀን 2 ቪዲዮ ሰራ እችላለሁ፣ በቀን 1 ቪዲዮ ሰራ እችላለሁ፣ በሁለት ቀን 1 ሰራ እችላለሁ። ግን ሰራላችሁ ነገር እንደዚህ አይነት ነገር ነው። ቤተክርስቲያን ስትበደል ነው ማሳያችሁ። እና ጮህን እንዳልጮህን ተቆጠርን ነው። ማንንም ሰሚ የለም አላ። ይሄ አንዳንድ ጊዜ አስተውላችሁ ከሆነ የሆነ ሰዓት ላይ እያለፋችሁ የሆነ ውሻ ጮህባችሁና ትደነግጣላችሁ። ይጮህና ይተዋል። አልፋቤት ያላላችሁ ነገም ስትማው ይጮሃል። ትንሽ ትነግጣላችሁ። ከትላንትና መለስ ብላችሁ ከነገ ወዲያም ይጮሃል። በቃ ኖርማል ነው ጮህት ብላችሁ በቃ ሌላ ቀን እሱ የጮኸ አልፋችሁ ነው የምትሄዱት። ከምንም አትቆጥሩትም። ላይክ ጩኸታችን እንደዛ ነው የተቆጠረው። የኛ ጩኸት አሁን ላይ ጮህን ምንም እንደማናወጣ ነው ያዩ የሚገኙ ሰዎች። እንግዲህ ደግሞ እነዚህ ገዳዮቹን ማለት አልፈልግም፣ ግድያውን ማስቆም ያለባቸው አካላት ኦኬ፣ የሚመለካው በሙሉ አካላት ጩኸታችንን ከምንም እየቆጠረልን የሚገኘው ከውሻው ጩኸት እንኳን ባነሰ መንገድ ነው እያዩ የሚገኙትና በተቻለ አቅም ከጩኸት ባለፈ ድምጽ ከማሰማት ባለፈ
ነገር ነው የሚያስፈልገን። ይሄን ነገር ተገን አድርገው እኔ በጣም እኮ የሚገርም እኮ ነው እቺ ቤተክርስቲያን ሀገር በሰራች ሀገር በጠበቀች እቺ ቤተክርስቲያን ላይ እዚህ የምትመረው ጽሁፍ አንድ ጽሁፍ አለ እዚህ ያስቀመጥኩላችሁ በጣም ነው የሚያሳዝነው። እና ቤተክርስቲያን ገና ከዚህ በላይ ይጠብቃታል። ኦኬ የሆኑ ሰዎችን አስታጥቃ እንግዲህ ፋኖ ነው የሚሉት መሰለኝ ባለሰዓት አስታጥቃ ጫካ ያስገባችው እሷ ነች። እነሱን እንዲወጡ ካረጋች ገና ከዚህ በላይ ይጠብቃታል ብሎ እንግዲህ በዚህ መንገድ ጽፈው ወንጀለኛ ቤተክርስቲያን ጦር ነው የምትሰብከው። እንዲሁ ኢትዮጵያ ውስጥ ከተደረገው ጦር ላለው ችግር በሙሉ ተጠያቂዋ ከስንት ፐርሰንት በላይ ነው የሚለው እንግዲህ እሷ ነች ብሎ እንግዲህ በዚህ መንገድ ጽሁፍ የጻፉ የሚገኙ ገና ነው አልተነካም ገና መች ተነካና እያሉ የሚገኙ ሰዎች አሉ። እና አሁንም ቢሆን ገና ብዙ ነገር ስለሚጠብቀን በቻልነው አቅም እውነቱን ለማጋለጥ እንሞክር፣ ከእውነት ጎን እንቁም፣ ድምፃችንን እናሰማ። አትግደሉ ማለት ወንጀል አይደለም። እኔ ኢትዮጵያ ውስጥ ያለ ኦርቶዶክስ እኔ ግራ የሚገባኝና በጣም ያሳዝነኝ መብትና ግዴታውን አያውቅም። ኦኬ መብታችሁን ምንድነው ግዴታችሁን ፈጽሙ፣ ግዴታችሁ እስከሆነ ድረስ መብታችሁን ጠይቁ። ኦኬ አትፍሩ። እዚህ እንግዲህ አስቀምጧል ጽሁፍ አለ። ከዚህ ጋር ተያይዞ እንግዲህ አንዳንድ የውሃቢ ሙስሊም ወገኖቻችን የውሃቢ የሚለውን ያዙልኝ እንግዲህ ሱፊያዎች አሉ ኢትዮጵያ ውስጥ ከሆነ ጊዜ በኋላ እንግዲህ አሁን ላይ የውሃቢያ ሙስሊሞች እየበዙ ይገኛሉ በጣም በሚያሳዝን ሁኔታና አባታችን ስሟቸው። ይህን መረጃ አለማዳመጥ ለመላው ኦርቶዶክሳውያን ከባድ ዋጋ ያስከፍላል። እስኪ ይህን አንዴ እናዳምጥ እባካችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። አገዳደሉን አሳምረው ይሃት ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅማር እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ለስና ናህኑ الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ الكعبة هذا حديث وإجماع إجماع الصحابة። ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። አይደለም ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ Subhanahu Wa Ta'ala እንደዛ ነው ያስቀመጠው። ይሄ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነጻ እየሰጠን ያለው
ስለዚህ እስከሰጠን ድረስ እንትን እንዳለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልገን ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ሊኖራችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማለት ነው። አንደኛ፣ ሁለተኛ ደግሞ ላይሰንሳችንን መንጠቅ አይችሉም ይኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። ታይም ሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነት ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጀር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውለዋል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውለዋል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማንም ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቴዎሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና። ኢቲሲአይ ሳር ቤት ያለው የፕሮቴስታንት ቴዎሎጂ ኮምፓራቲቭ ቴዎሎጂ ተብሎ ይላል ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ የሚመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ መሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ለምን ነገር ያሳዝናል። እኔ እንደ 665 ያው አዝኛለሁ። እንደዛ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እንደሰማችሁት ነው። በእውነት በሀገራችን በኢትዮጵያ በምስራቅ አርሲና በመሳሰሉት ቦታዎች የንጹሃን ወገኖቻችን እና የኦርቶዶክሳውያን ደምና ሕይወት የሚጠፋው እንደዚህ አይነት መጥፎና ለነገ አለማሰብ የሚወረወሩ ቃላት ናቸውና በእውነት እንደነዚህ አይነት ቃላት የሚወረውሩ ሰዎች፣ የሚያስተላልፉ ሰዎች የሚመለከታቸው አካላት መከታተል ቢያደርጉ መልካም ነው እላለሁ። ይህን ቃል የምትሰሙ መላው ኦርቶዶክሳውያን ግን ለትምህርት እንዲሆናችሁ ነው። እያንዳንዱ ሰው ጥንቃቄም
ቀድሞ የነቃ ሰው ራሱ የመጠበቅና ጥንቃቄ ማድረግ እንዳለበትም ስለሆነ ማለት ነው። በአደባባይ እናርዳቸዋለን፣ እንገድላቸዋለን ብሎ ካስተላለፉ፣ ስለዚህ ላለመገደልና ላለመታረድ፣ ላለመሞት ራስህን መጠበቅ ደግሞ ግድ ይላል ማለት ነው። ስለዚህ በእውነት እንደዚህ አይነት የሰው ህይወት ክቡር የሆነ የሰው ህይወት እግዚአብሔርን የፈጠራትን ነፍስ እንደዚህ አድርጎ በእውነት አብሮነት የሚያጠፋ ኢትዮጵያዊነትን የሚያደበዝዝ ህዝብ ከህዝብ ጋር አብሮ እንዳይኖር የሃይማኖት መቻቻልን የሚያፈርሱ ቃላቶች ናቸው እንደነዚህ አይነት ስንሰማ የቆየ ነውና እያንዳንዱ በአሁን ዘመን መረጃ አይናቅም። መረጃ መናቅ የለበትም። እያንዳንዱ በሚዲያ ላይ የሚነግሩትን በመሬት ላይ ደግሞ የወገኖቻችን ህይወት እየተቀጠፈም እያየ ነውና ምናልባት እንደነዚህ አይነት ብዙዎችን የማይወክሉ ከሆነ ብዙዎችን ሲቃወሟቸው አላየንም። በተለይ በሆነ እምነት የሚነግዱ ሰዎች ካሉ የሚመለከታቸው አካላት እኛን አይወክሉም ብለው ማሳፈር ወይም ደግሞ ሐሳብ መስጠት አለባቸው የሚመለከታቸው አካላት ማለት ነው። ምን ያክል ግን በእውነት አስተሳሰቡ የሰው የወረደ የዘቀጠ ከሰብአዊነት ወጥቶ የተስፋ ቆረጠ ሐሳብና ቃላት እየመነጨ እንዳለ ግን ማወቅና መረዳት እችለናል። ስለዚህ ላልሰማ እንዲሰማ ለሁሉ ሼር አድርጉት፣ ለሁሉ እንዲዳረስ በእውነት በመላው ሀገራችን የሚሞቱት የሚፈናቀሉት ወገኖቻችን ይልቁንም ደግሞ ኦርቶዶክሳውያን እግዚአብሔር አምላክ ነፍሶቻቸው ዕረፍተ መንግሥተ ሰማያት ያሳርፍልን። ለሁሉ እንዲዳረስ ግን ሼር አድርጉት። ይሄን እንግዲህ በዚህ መንገድ እንደምትሰሙት የሚያወሩ አሉ። ለመናገር እነዚህ ሁሉንም ሙስሊሞች አይወክሉም። ይሄ የውሃቢ እስልምና ከ19 ኢትዮጵያ ውስጥ ያሉ ሙስሊሞች ከ1960 በፊት የነበሩ ሙሉ በሙሉ የሚባል ደረጃ ሱፊያ ነበሩ። ግን ከ1960 በኋላ እንግዲህ ይሄ የውሃቢው ቡድን እየተስፋፋ መጥቶ በተለይ በአርሲ አካባቢ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ ከሰማችሁ የአልቃይዳ ህዋስ ተገኝቷል የሚላቸው እነሱን ነው እንግዲህ። እና እነዚህ የውሃቢያ ሙስሊሞች አላማቸውም እንትናቸውም ሰው በሰላም እንዲኖር የሚፈልጉ አይደለም ባጭሩ። ኦኬ ሙስሊም ክርስቲያኑ ለብዙ ዘመናት እስከ 1960 ተከባብሮ ተዋዶ ይኖረ ነው። ኦኬ አንድ ተጋብቶ ይኖርህ ማህበረሰብ ነው። ያው መጋባት የሚለው እንዳለውና በደም በያኮት ያዝልኝ። ነገር ግን ተከባብሮ ተዋዶ ይኖረ ማህበረሰብ ነው። ነገር ግን ከ1960 በኋላ ወይ ደግሞ ከ60ዎቹ በኋላ እነዚህ የምንመለከታቸው ግን ሁሉም አይደለም ትንሽ ናቸው በቁጥር። አሁን ላይ ግን እየበዙ መጥቷል። በተለይ በኦሮሚያ ክልል በአርሲ ወደ አርሲ አካባቢ ላይ አርሲ ሻሸመኔን ስንመለከታቸው አሉ እናስታውሳለን። ሻሸመኔንም አልረሳንም። ሻሸመኔንም እናስታውሳለን። በተለይ አሁን ላይ እነዚህ ጋር ባለወራ በጣም ደስ ይለኛል። ዋና የሚባሉትን የእስልምናውን ተቋም ዋናውን ይዞ የሚገኙት እነሱ ናቸው። እነ ኡስታዝ አህመዲን ጀበል በሏቸው፣ እነ ሙጂባ ሚኖ በሏቸው። ኡስታዝ አቡበከር ደግሞ አንድ ጊዜ ወጣ ይላል ገባ ይላል፣ አይታወቅም የሱ ነገር አሉ። አብዛኞቹ ናቸው በቃ ዋሃቢያ ናቸው አብዛኞቹ። ሱፊያዎቹን አሁን ላይ አናገኛቸውም፣ ቀብሯቸዋል ወይ ደግሞ ተውጠዋል። በዋሃቢያዎቹ የተዋጡ ነው የሚገኙት። ዋሃቢያዎቹ በቃ አቅደው በስትራቴጂ ስለሚሄዱ እላይ ይዘዋል፣ ቦታውን ይዘውታል። አሁን ላይ ይሄ ነገር ለወደፊት ያሰጋል። ይሄን ነው እንግዲህ የቀድሞ ጠቅላይ ሚኒስትር ዶክተር ማነው መለስ ዜናዊ ፕሬዲክት አድርገው ነበር። ወደፊት ያሰጋል ይሄ ነገር ተናግሯል። ስንት ላይ ገና ድሮ በሳቸው በስልጣን ዘመን ወደፊት ያሰገናል፣ አርሲ ላይ የአልቃይዳ ዋስ ተገኝቷል፣ ይሄ ነገር ወደፊት ያሰጋል ብሎ ነበር። ይሄው እንዳሉትም አልቀረ እንደምንመለከተው ነው እንግዲህ የምንገኘውና አሁንም ቢሆን ይሄን ነገር ይመለከታችሁ የእስልምና አካላት ነው የሚለው እንግዲህ ይመለከታችሁ ይሄን ነገር ብታጣሩና ክራችሁ ላይ ገለል ብታደርጉ መልካም ነው ብዬ አስባለሁ። ይሄን ነገር እኛን አይመለከትም ብላችሁ ብታወሩ መልካም ነው ብዬ አስባለሁ። ኢንዌስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። በአርሲ ጉዳይ ላይ አዲስ ነገር ካለ ይላችሁ ቀርብ ነው የሚሆነው። እግዚአብሔር አምላካችን ሀገራችን ሰላም ያድርግልን፣ ተዋህዳናችን ይጠብቅልን። ቸር ቆዩልኝ።